ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ ያለው ፈጣሪ ይመስገን። እናንተ እንዴት ናችሁ? እናንተ ሰላም እንደምትሆኑ ባለሙሉ ተስፋ ነኝ ውዶች። ቤተሰብ ሁሉ ስራ ሁሉ ሰላም ባላችሁበት ሰላማችሁ ብዝት ይበል ውዶች። እኔ ሰላም ነኝ። ኢትዮጵያውያን ኤርትራውያን ሁሉ በሙሉ ሰላም ብያለሁ። ሰላማችሁ ይብዛ። እና አሁን የመጣሁበት ምክንያት ምን መሰላችሁ ውዶች? በባለፈው እረፍት ወጣሁኝ ልወጣ ነው እና በሰላም ግቢ በሉኝ ብያችሁ ስለነበረ ውዶች፣ እና የተለያየ ነገሮች ከእረፍት በኋላ የተለያየ ነገሮችን አደርጋለሁ ምናምን ብዬ ተናግሬ ነበረ። ስላልተመቼ መቅረጽ አልቻልኩኝም፣ አልተመቸኝም፣ አላደረኩም፣ አላሳየዋችሁም። ይቅርታ ጋራ ውዶች እላችኋለሁኝ። ያው ድመቷ ገባች፣ ምንም ማድረግ አልችልም እና ለጃነት አላሳየዋችሁም። እና አሁን ደግሞ በሰላም እየመጣሁ ነው። በሰላም መጥቻለሁ። ስራ ቦታ ገብቻለሁ ውዶች። በእናንተ ጸሎት፣ በእናንተ ዳዋ፣ በፈጣሪ ኃይል። ዋናው ደግሞ ፈጣሪ ነው። ፈጣሪ ፈቅዶት በሰላም አድርሶ በሰላም መልሶኛል ውዶች። የእናንተ ጸሎት የእናንተ ዳዋም ጭምር ረድቶኝ ማለት ነው። እና በሰላም ገብቼላችኋለሁ ወደ ስራ ቦታ። አዎ ጊዜው ያስፈራል። በየመንገዱ ይፈትሻሉ፣ ምን ይላሉ፣ የግድ ይቃማ ይላሉ። የኛ ብቻ አይደለም፣ ያው ሁሉም አረብ ሀገር ነው። ዱባይም አለ እንደዚሁ፣ ሳውዲ አረቢያም አለ፣ እኔ ያለሁበት ሀገርም አለ፣ የትም ቦታ አለ። ያኔ እኛ ኮንትራት ስላልሆንኩኝ ማለት ነው፣ ኮንትራት አይደለሁኝም። ስለዚህ እረፍት ስለመወጣ ያስፈራል። እና ፈጣሪ ረድቶኝ ደግሞ የእናንተ ጸሎትም ረድቶኝ ዳዋ ረድቶኝ በሰላም ወደ ስራ ቦታ የተመልሽ ያለሁኝ እላችኋለሁ ውዶች። እና የምትወዱኝ የምታፈቅሩኝ ለእናንተ ልንገራችሁ ብዬ ነኝ። የማትወዱኝ የምትሆኑ ያው ስሙተኝ፣ ምንም አይደለም። ቀስ በቀስ ትወዱኛላችሁ ማለት ነው። ያው በአንዴ ሰውን ውደዱ ሳይሆን ቀስ በቀስ ትወዱኛላችሁ ብዬ አስባለሁኝ ውዶች። እና መጣሁላችሁ፣ ገባሁኝ። መጥቼ ስገባ የእቃውን ነገር እንዳታወሩት። ያው እረፍት ያወጣችሁ ሰዎች ታውቃላችሁ ስትመለሱ እንዴት ሆኖ እንደምታገኙት ማለት ነው። አብሯቸው የሚሰራ ሰው ከሌለ፣ አብሯቸው የሚሰራ ሰው ካለ ግን አጽድቶ ምን ብሎ አስተካክሎ ስለሚጠብቃችሁ ከንጹህ ቤት ነው የምትገቡት ማለት ነው። እኔ ግን ብቻዬን ስለምሰራ ማንም ሰው ስለሌለ እቃው ላይ ደርሶ ስሊሙን ሙሉ ደርሶ ወደ ታች እየተመለሰ አገኘሁት እላችኋለሁ ውዶች። ልክ ስገባ የእግሬ መረገጫ ነገር የለም። ያው ታውቃላችሁ ልብሴን ቀይሬ ምን ብዬ ሻወሬን ወስጄ እንደገና ምን ማድረግ ጀመርኩኝ፣ ከላይ ያለውን ወደ ታች ማውረድ ጀመርኩኝ። ያን አወራረድኩኝ፣ አስተካክዬ አጣጥቤ ምን ብዬ ሁሉን ነገር አስተካክዬ ቁርሴን ምን ሰርቼ ጽዳቴን አጸዳው። ጽዳቴን ሲጨርስ ደግሞ ምሳዬን ሲጨርስ ያው አበላሁ፣ አጠጣሁ፣ እቃ አጣጥባለሁ፣ ምን እላለሁ እላችኋለሁ ውዶች። እና በሰላም ገብቻለሁ። ይሄን ልነግራችሁ ነው። እንደወጣሁ ስለነገርኳችሁ ደግሞ እንደገባሁ ደግሞ የግድ መንገር ስላለብኝ ነው ለቤተሰቦቼ ያወጣለሁ ብዬ ስለነገርኳችሁ ማለት ነው። ያው ጊዜው አስፈሪ ስለሆነ ያው እኔን የምትወዱኝ እኔን የምትቆጣጠሩ ሰዎች ስላላችሁ ለእናንተም ጭምር ነው እንዲደርሳችሁ ማለት ነው። እና ወዳችኋለሁ፣ ገብቻለሁ በሰላም። እና ከዩቱብ ሰፈር ደግሞ ዛወር ስል ደግሞ ያየሁትና የሰማሁት ነገር አለ። ከዱባይ ያለሽ ልጅ ማለት ነው ጓደኛዬ ወንድም ታሞ መጥቶ እዚህ እረፍት ቦታ ስለሌለው እኛ ጋር ይቀመጥ ብሎ መጥቶ ደፈረኝ እያለች ደግሞ ታወራለች። እንደው አታፍርም እናንተዬ? እና እህቱ ደግሞ እሱን ስላመመው የግድ እንደዚህ ማድረግ አለብሽ አለች። እንዴ እሷ መድኃኒት ናት፣ መርፌ ናት፣ ምንድናት? ዘመድ ወገን? እስኪ አስቡት። ምን ሆነ ነው ግን ምን እናገረውና የምናወራውን ማናቀው? ለምን እንዴ? ራስሽ እህቴ ራስሽን ስለምን ለማርከስ እንደዚህ ሞከርሽ? ምን ማለት ነው? አንቺ ምንድነሽ? መርፌ ነሽ? ክኒን ነሽ? ማስታገሻ ነሽ? ምንድነሽ? እሱ ታመመ አይደለ? ከታመመ ደግሞ ፈጣሪ ማረው። ሌላ ምንም የሚባለው ነገር የለም። ፈጣሪ ማረው። ከቻልሽ ሐኪም ቤት ይዛችሁ መሄድ፣ ጸበል ደግሞ እንዳይባል ደግሞ ያው እንግዲህ ዱባይ ነሽ ብለሻል። ከዱባይ የለም ግን ሐኪም ቤት ወስዶ ሐኪም ቤት ማስመርመር ማሳየት እንጂ ከዚያ ውጭ አንቺ መድኃኒት የምትሆኝበት ነገር ከምን የመጣ ነው? ለዚህ ነው እንዴ? ይሄ መድኃኒት ነው እንዴ? እና ከዚያ ላይ ደግሞ ደፈረኝ።
አላወቅኩኝም ምን አላልኩኝም እንዴ? እሱ ማደንዘዣ አለው እንዴ? እሱ ዶክተር ነው እንደ ማደንዘዣ ይወጋል? ምን ማለት ነው? እንደዚህ ከማለት ራሽን ጠብቀሽ ራሽንን አክብረሽ ብትቀመጪ ጥሩ ነው። ግን እንደሚመስለኝ አላቅም፣ እንደሚመስለኝ ከሆነ መጀመሪያ ተዋዳችሁ ከእህቷ ጋር ጓደኛ ነበርሽ፣ ከዚያ ወንድሟን ፈለግሽ፣ ጠብሰሽ ስትኖሪ፣ ከዚያ አልተስማማሽም፣ ስትጣይ ነው ያወራሽው። ሌላ ምንም አይደለም፣ ሌላ ምንም። እና ደግሞ አላወቅኩኝም የነበረ እንዴት ነው ማታውቂው እንዴ? ህጻን ልጅ ነሽ እንዴ? ህጻን ልጅ እንኳን ያውቃል አይደለም? ይሄን ነገር ትልቁን ነገር ቀርቶ ስትቆነጠጭ እንኳን ታውቂያለሽ። በድነሽ እንዴ? ይሄን ያህል ማይመስል ወሬማ አታወሪ። ውሸት ነው ይህ፣ ውሸት ነው፣ ከእውነት የራቀ ነው። አሁን ይሄ ምኑ ያስተምራል? ምንም እኮ የሚያስተምር ነገር የለውም እንዴ። የጓደኛዬ ወንድም ለእረፍት ታሞ ከኛ ጋር እረፍት መጥቶ እንደዚህ አደረገኝ። አሁን ይወራል። እህቴ ሁላችን አታሰድቢን፣ ኢትዮጵያዊ የተባልነዎችን በሙሉ አታሰድቢን። አንደኛ ደግሞ ሰርተን ለመለወጥ እስከመጣን ድረስ የሁላችን ስም አታቆሽሽ። ያው አሁን አንቺ እንደዚህ ስላልሽ ሁሉም ይሰራብሻል፣ ሁሉም ይሰራል፣ ያም ይሰራል። ይሄ ምን አደረገ ማን ነው? ኢትዮጵያዊ። ይሄን ያደረገ ማን ነው? ኢትዮጵያዊ። ለምን ኢትዮጵያ ታሰኘናለሽ? በአንዳንድ ሰው ሁሉ ይሰደባል። ንጹዎቹ ስንት ንጹህ አለ። በዚህ የተነሳ ሁላችንም እንሰደባለን። ያውንም ስደተኛ እስከሆንኩ ድረስ እኔም ይሰማኛል። እኔም አለሁበት። አዎ እኔም ስደተኛ እስከሆንኩ ድረስ የመዳም ቅመም እስከሆንኩ ድረስ አለሁበት። ግን አንዳንዱ ደግሞ ጥሩ ነገር ሲሰራ ደግሞ አገራችንም ጥሩ ነው ወይ ኢትዮጵያዎች እኮ እንደዚህ ናቸው፣ ኢትዮጵያዎች እኮ ኩሩ ናቸው፣ ኢትዮጵያዎች እኮ እንደዚህ ናቸው እንባላለን። እንዳንቺ አይነቱን ደግሞ ስንሰማ ደግሞ ወይ ኢትዮጵያውያኖች እኮ እንደዚህ ናቸው እየተባለ አገሩንም አታሰድቢ፣ እኛን የመዳም ቅመምም አታሰድቢ። ጥሩ አይደለም እህቴ። አንቺ ስለተጣላሽ እንጂ ባትጣይ የፈለገ ለምን ቢሆን እሷ እንኳን እንደዚያ ብላ ስትናገርሽ እንደ ሰው እውነት ከሆነ ብለሽ ከሆነ እኔ መድኃኒት ነኝ እንዴ ብለሽ ሐኪም ቤት ነው መውሰድ ያለብሽ። እሺ ደግሞ እሱ የታመመ ከሆነ እንዴት ቻለ? አንቺ ጤነኛ ነሽ፣ እሱ በሽተኛ ነው። እንዴት ቻለ? ይሄ የማይመስል ወሬ ነው እህቴ። አሁንም ደግሞ አንዷ ደግሞ ያንቺ እንኳን እህቴ ያንቺ ትክክል ነሽ፣ ጥሩ ትምህርት ነው ያንቺ በትክክል እርግጠኛ ለማንም ሰው ትምህርት ይሆናል፣ ልብ ላለው ሰው ማለት ነው። አሁንም አንቺም ያው ከዱባይ ነው አይደለ? ደላላዮች ናቸው። ከዱባይ ያሉ ደላላዮች ምን አይነት ደላላይ ናቸው? ለምን ነው ግን ሰውን የሚሸጡት? ከማን ደግሞ ሴት ለሴት ለማድረግ የሚሸጡ ሰዎች አሉ እንዴ? አረ ምን አይነት ነገር ነው ያለ? በእናታችሁ ጊዜው ይባላል። ጊዜው አይደለም። ጊዜው ምን አደረገ? መጥፎች እኛ ነን፣ ሰዎች ነን። ለምን እንዴ? ዜጋችሁ አይደለች እንዴ? ለምን ትሸጧታላችሁ? አንቺን ደግሞ እንኳን ፈጣሪ ያተረፈሽ። ያንቺው ልክ ነው። ማንም ይማርበታል። ሁላችንም የምንማርበት ነው። ሁላችንም የምንጠነቀቅበት ነው። ግን አብዞ ዱባይ ያላችሁ የመዳም ቅመሞች ተጠንቀቁ። ኮንትራት ያልሆናችሁ ማለት ነው። ኮንትራት የሆናችሁ እንኳን ችግር የለባችሁ፣ ማንም አይደርስባችሁም። ያው ያለሽ ማዳማችሁ ብቻ ናቸው። ግን ከኮንትራት ውጭ ያላችሁ ጠፍታችሁ የምትሰሩ ሰዎች ራሳችሁን ጠብቁ፣ ከፈጣሪ በታች ማለት ነው። ምን አይነት ደላላይ ናቸው ግን? እንደው ትንሽ ሰብአዊነት የሚባል ነገር የለም እንዴ? የገዛ ስጋሽን የገዛ ዜጋሽን ስሸጭ ደግሞ ከማን ለዚህ ለመጥፎ ስጋ ለመጥፎ ነገር ተደርጎም ተሰምቶም እኮ አይታወቅም። የእውነት ተሰምቶም አይታወቅም። ለምን እንደዚህ መሆን አስፈለገ እንዴ? ኧረ ተው ፈጣሪያችሁን ፍሩ። ኧረ ተው መሞት አለ፣ መሞት እኮ አለ። ብር ምን ያደርግላችኋል? ብር እኮ ምንም የሚያደርገው ነገር የለም። የሰው ላም ብር ይዞ ነው የሚጠፋው። ዛሬ ባጠፊ ነገ ወዲያ ትጠፊያለሽ፣ እርግጠኛ ነኝ። ለምን እንዴ? እቺ ልጅ ልትሰራ ነው የመጣችው። ልትሰራ እስከመጣች ድረስ በትክክል ከጤነኛ ሰው ቤት ስራ ካለበት ቤት እንደ ሁላችንም ከጽዳት ወይም ምግብ ከሚሰራበት ቤት ለምን አታስገቧትም? ምን አደረገች እንዴ? እሷ ብቻ አይደለችም እንደተናገረችው። እሷ ፈጣሪ ረድቷት ወጣች። ብዙዎችን ቪዲዮዋን አሳይታናለች። ሴትዮዋ አሳይታኛለች አለች። ለምን ደላላዮች? ኧረ ተው ረፉ። ኧረ ተው ፈጣሪያችሁን ፍሩ። ተው ኧረ ተው። የገዛ ዜጋችሁን አትሽጡ። የገዛ ዜጋችሁን አደብድቡ፣ አታዋርዱ። እናንተ እንዴት ታዋርዳችኋል? እኛን ጭምር አታዋርዱ።
እኛን ጭምር አታዋርዱ። ምን አደረግን እኛ? ሰርተን ልንበላ፣ ሰርተን ልንለወጥ፣ ሰርተን ቤተሰብ ልናግዝ፣ ሰርተን እህት ወንድሞቻችን ወገኖቻችን ልንረዳ ነው የመጣን። እኛ ልንለወጥ ነው የመጣን። ስለዚህ እናንተ ከቢሮአችሁ ላይ ቁጭ ብላችሁ እኛን እንደፈለጋችሁ እያሽከረከራችሁ ትሸጣላችሁ አይደል? ጥሩ አይደለም። ፈጣሪያችሁን ፍሩ። ፈጣሪ አንድ ቀን ብሎ የፈረደላችሁ ቀን ግን መግቢያ እንዳታጡሽ። ያው ዛሬ ማንንም እየሸጣችሁ ያዛችሁት ብር አዋጣ መጨረሻ ላይ ምንም ያዋጣ ነገር የለም። መጨረሻ ላይ የሚያዋጣው ምን መሰላችሁ? በትክክል ከሰራችሁ የራሳችሁን ኑሮ ስትኖሩ ነው። በላባችሁ ሰርታችሁ ስትኖሩ ብቻና ብቻ ነው ፈጣሪ የሚባርክላችሁም ይላችሁም። መሞት አለ። ስትሞቱስ ያ ብር ይሄዳል አብሮ። የእነዚያ ልጆች እንባ የእነዚያ ልጆች ለቅሶ አብሮ ነው ለፍርድ የሚቀርብላችሁ። እሺ ለፍርድ አብሮ ይቀርባል። አሁን ምድር ላይ ሆናችሁ መኪና ስለነዳችሁ፣ የተለያየ ልብስ ስላደረጋችሁ፣ ወርቅ ስላደረጋችሁ፣ ዝና ስለያዛችሁ አይደለም። ይህ ሁላ ዝናውም፣ ወርቁም፣ መኪናውም፣ ልብሱም ሁሉም ነገር ጥቅል አድርጋችሁ ጥላችሁት ነው የምትሄዱት። አብሯችሁ ተከትሎ የሚሄደው ምን መሰላችሁ? ስራችሁና ስራችሁ ብቻ ነው። ድሃን ስትረዱ፣ የተቸገሩትን ስትረዱ፣ ስራ ፈትተው የመጡትን እናንተ በስነ ስርዓት አናግራችሁ ቴሌፎናቸውን ይዛችሁ ስራ ፈልጋችሁ ስታስገባቸው፣ ያልተስማማቸውን ስትቀይሩላቸው፣ አይዟችሁ ስትሏቸው፣ ከጎናችሁ ነን ስትሉ ብቻና ብቻ ነው ደህና ቦታ መድረስ የምችሉት በፈጣሪ ማለት ነው። በምድርማ አሁንም ያው ደህና ቦታ ነው አላችሁት። ግን በፈጣሪያችሁ ደህና ሰው የምትሆኑት በዛን ሰዓት ነው። ስንቸገር ስንደውልላችሁ ምንድነው ችግራችሁ ብላችሁ ስትረዱልን፣ ስራ ስንፈታ ስራ የለንም ስንል ደህና ስራ ስታስገቡን፣ ያ ነው ፈጣሪ የሚፈልገው። እና የአንቺው ጥሩ ነው። እንኳን አንቺንም ፈጣሪ ያወጣሽ። አንቺ ትምህርት አለው፣ ያስተምራል፣ ሁላችንም ያስጠነቅቃል። ነገ በኔ የሚባል ነገር አለ። የዛች ግን ወደ ያደረገችውን እንደዚህ ሆነ ብሎ ማውራቱ ጥሩ አይደለም። ስማችን አታስነሽን። እኛ የመዳም ቅመሞችን ሰርተ ምን በላውን ሰዎች አታስነሽን። እና በተረፈ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱ ውዶች፣ አበረታቱኝ። ያው እኔም በሰላም መጥቼላችኋለሁ ውዶች። ሰላም ገብቻለሁ። ፈጣሪ ይመስገን በሰላም አስገብቶኛል። የእናንተ ደዋ የእናንተ ጸሎት ከፈጣሪ ጋር ሆኖ ማለት ነው። እና እወዳችኋለሁ። ለፈጣሪ ስል አበረታቱኝ ውዶች። እሺ ሰላም ሁኑ። ባይ። እወዳችኋለሁ።